الحمد لله رب العالمين والصلاة والسلام على سيدنا محمد طه الأمين وعلى آله وصحبه الطيبين الطاهرين ومن تبعهم بإحسان إلى يوم الدين. أما بعد، فيقول الله سبحانه وتعالى: يريدون ليطفئوا نور الله بأفواههم والله متم نوره ولو كره الكافرون. الله سبحانه وتعالى بتكبر القرآن ላይ ምን ይላል? እነዚያ በአላህ የካዱ ሰዎች፣ ከሐቅ የወጡ ከሐቅ ያፈነገጡ ሰዎች የአላህን ሱብሓነሁ ወተዓላ ኑር አላሁ ተዓላ ለኸልቁ የላከውን የሂዳያ መስመር ኑሩል ሂዳያ ኑሩል ኢስላምን ለማጥፋት በአፋቸው ሊያጠፉ ይፈልጋሉ፣ ይሞክራሉ፣ ይታገላሉ። የማይፈነቅሉት ድንጋይ የለም። ብዙ ይታገላሉ። ነገር ግን ወላሁ ሙቲሙ ኑሪሂ ወለው ከሪሀል ካፊሩን። አላሁ ተዓላ ግን ይህንን ኑሩን ዳር ያደርሰዋል፣ ይሞላዋል። ምንም እንኳን በአላህ የካዱ ሰዎች ያንን ቢጠሉም ያንን ባይፈልጉትም አላህ የሻው እንጂ እነሱ የፈለጉት ስለማይሆን እሱ መሺአው ናፊዛ፣ እሱ የሻው ይሆናል፣ ያልሻው ደግሞ አይሆንምና ኑሩን አላህ ይሞላዋል ይላሉ። አልሐምዱሊላህ ዛሬ በአልከስዬ ቀደሰላሁ ሲረሁ በታላቁ ሰው መውሊድ ላይ ተገናኝተናል። ይሄ ትልቅ መገናኘት ይህንን ኑር አልኢስላም ለማስቀጠል ይህንን ነህጁ ነቢይና ሙሐመድን ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም የወሰድነውን መስመር ለማስቀጠል ብርሃናችንን እንደገና ቻርጅ ለማድረግ እንደገና ለመጨመር ኑሩ እየጨመረ እንዲሄድ ከዚሁ ብዙ ኸይራት ከፈለቀበት ቦታ ብዙ ዑለማዎች ከፈሩበት ቦታ ብዙ የአላህ ሰዎች አላህ የሚፈሩ ሰዎች ካደጉበት ቦታ ተሰብስበን ከሁሉም ቦታ ከያቅጣጫው መተን አሁንም ሙዓሃዳችንን ቃላችንን ልናድስ ተገናኝተናል። አልሐምዱሊላህ ረቢል ዓለሚን። መሻይኾቻችን በአላህ መንገድ ላይ ቀጥ ያሉ በገንዘብም በዱንያም በስልጣንም ያልተንበረከኩ ያልታለሉ ጉልበት አለኝ ያለም ኃይል አለኝ ያለም መጥቶ ያላንበረከካቸው መንሃጃቸውን ያላስቀየራቸው በመንገዳቸው ላይ ሐቅነቱን አውቀው የጸኑ በዚያው ላይ ግማሹ ሲታሰር፣ ግማሹ ለቁም እስር ሲዳረግ፣ ግማሹ ሲደበደብ፣ ከፊሉ እጁ ሲቆረጥ፣ ከፊሉ ሩሑንም ሰውቶ ዲኑን እዚያ ደርሶታል። ዛሬ እኛ ያለንበት ዘመን የነዚያ ዑለማዎቻችንን ፍሬ እባካችሁ ብሉ ተብለን ተዘጋጅቶልን ቀርቦልን ለመብላት እንኳን ያልቻልነን አላህ ይዘንልን፣ አላህ ይሁነን። እረሱ ሳንባል፣ ዝሩ ሳንባል፣ አጭዱ ሳንባል፣ ውቁ እንደገና ደግሞ እህሉን ሰብስቡ፣ ፍጩ፣ አብኩና ጋግሩ ሳንባል ዑለማ ያን ሁላ መከራ አይቶ ያን ሁላ ልፋት አይቶ ከብዙ አምባገነን ባለስልጣኖች ጋር ከአጼዎች ጋር ዲኑን ለማጥፋት ስንት ያደረጉ ስንቱን ሙስሊም እጅ የቆረጡ ስንቱን ሩሑን የነጠቁ ዙላሞች ጋር ታግለው ያንን ዲን አስከብረው ይህን እስልምና እዚያ ያደርሰው ዛሬ መንገዱ ሁላ ጨርቅ በጨርቅ የሆነ ጊዜ ኑ ሂዱበት አስፋልቱን ስንባል መሄድ ከብዶን ግራ ቀኝ እያለን ነው። አላህ ይሁነን። መሻይኾቻችን ለዲኑ ብዙ መስዋዕትነት ከፍለዋል። መንሃጃቸው ደግሞ የሐቅ መንገድ ነው። ወጣ ገባም አይደለም፣ ቀጥ ያለ መንገድ ነው። ለምን እነሱ ያስቀጠሉት መንገድ የነብዩን ሰለላሁ ዐለይሂ ወሰለም መንገድ ነውና ረሱሉላህ ሰለላሁ ዐለይሂ ወሰለም ደግሞ
تركتكم على المحجة البيضاء ليلها كنهارها لا يزيغ عنها إلا هالك لالو እኔ እናንተን ግራ የሚያጋባ መንገድ ላይ አይደለም የተውኳችሁ አሉ። የሚያጨቃጭቅ መንገድ ላይም አይደለም የተውኳችሁ፣ የሚያጋጭ መስመር ላይም አይደለም፣ ብዥ ያለ መንገድ ላይ አይደለም የተውኳችሁ። እኔ ለእናንተ አስምሬላችሁ የሄድኩት መስመር፣ ዘርግቼላችሁ የሄድኩት መንገድ መሐጀቱን በይዳ ነጭ ሆነ ግልጽ ያለ ጎዳና ነው። ለይሉሃ ከነሃሪሃ ለይሉ እንኳን እንደ ቀን የሆነ መንገድ ላይ ነው የተውኳችሁ። ከዚህ መንገድ የሚያፈነግጥ የጠፋ ካልሆነ በስተቀር ሌላ ማንም ከዚህ መንገድ የሚወጣ የለም። ሰፊ አስፋልት ላይ በጣም ሰፊ ጎዳና ላይ አንድ ሰው መሄድ እየቻለ ክብልል ብሎ ገደል ሲገባ ምን ትሉታላችሁ? መሃል ላይ መሄድ እየቻለ ሰፊው መንገድ እያለ አልሐምዱሊላህ የረሱል ዓለይሂ ሰላቱ ወሰላም መንገድ በዐቂዳም በተውሂድም አላህ ሱብሓነሁ ወተዓላን በማስተዋወቅም ንጹህ መንገድ ነው። ለብስ የሌለበት፣ ሽፍንፍን የሌለበት፣ ድብብቆሽ የሌለበት፣ ተድሊስ የሌለበት ሐቅ ነውና ልንይዘው የሚገባ ስለ አላህ ጌትነት፣ ሀያልነት፣ ቻይነት፣ አድራጊነት፣ ፈጻሚነት ምንም የማይሳነው ታቹን ላዩን የፈጠረ ቀኙን ግራውን የፈጠረ ሰማይ ምድሩን ዓርሽ ኩርሲዩን ጀነትን ጀሃነምን አቅጣጫዎችን ቦታዎችን ሁሉ ያስገኘ ከነዚህ በጠቅላላ ምንም የማይፈልግ ሰውን የማይመስል መላኢካን የማይመስል እንጨት ድንጋይን የማይመስል አካላትን የማይመስል የአካላትን ጌታ አላህን አስተዋውቀውን ነው ነቢያችን ሰለላሁ ዐለይሂ ወሰለም የሄዱት። ከአላህ ሌላ ያሉ ሰዎች የሚገዟቸው ነገሮች በጠቅላላ አጅሳሙን አካላት ናቸው። ከአላህ ሌላ ያለን የሚገዙ ሰዎች ከአላህ ሱብሓነሁ ወተዓላ ተውሂድ ውጪ የሆኑ ሰዎችን ካየናቸው ሁሉም ገዘፈም አነሰም አንዱ እንጨት ይገዛል፣ አንዱ ብረት ይገዛል፣ አንዱ በወርቅ የሰራውን ይገዛል፣ ሌላኛው ደግሞ በአእምሮ ላይ ስሎ ይሄ እኮ አላህ ነው ብሎ ወልዒያዙ ቢላህ ይገዛል። ሰው በአእምሮ ግድግዳ ላይ የሳለውም ይሆን በእጁ ስሎ ይሄ አምላኬ ነው ብሎ ግድግዳ ላይ የለጠፈውም ይሆን ቅርጽ አውጥቶለት በጭቃ አብኩቶ ቴምርን ጨፈላልቆ የሰራውም ይሆን በወርቅም በብርም የሰራውም ቢሆን እነዚህ በጠቅላላ መክሉቃቶች ናቸው። ኻሊቁ የነዚህ ሁላ ፈጣሪ ጂስም ያልሆነው አካል ያልሆነው የአካል ሁሉ ፈጣሪ የሆነው አላህ ነው። ይሄ መንገድን ጥድት ያለውን ጽድት ያለውን የተጠራራውን መንገድ ነቢያችን ዓለይሂ ሰላቱ ወሰላም አስተምረው መሻይኾቻችንም ጀዛሁሙላሁ ኸይረን ይህን መንገድ አድርሰው ሄደዋል። ከዚህ መንገድ ያፈነገጡ ግን አላህ ይጠብቀን። በየዘመኑ አንድ ደህና ምርት ሲመረት እሱን አስመስለው የሚሰሩ ሰዎች እንዳሉ ሁሉ አይታችኋል። የሆነ ቆንጆ ምርት ሰው በጣም ወደደው በጣም ጥሩ ነው ተብሎ ሰዎች ሲንገበገቡለት ሲንሰፈሰፉለት ብዙ ገንዘብ አውጥተው ሲገዙት የሆነ አካል ይመጣና ደግሞ ፌክ አርጎ ደግሞ ይሰራዋል። ደግሞ ሰዎችን ይስብና ሲገዙት እንዲህ አልነበረም እኮ ደህና አልነበረ እንዲህ ማለት ይጀምራሉ። እንዲህ አርጎ የሚሸውድ የሚያታልል ከመንገድ የሚያስወጣ ደግሞ አለ። በዲኑም ላይ እንደዚያው ነው። ንጹህ የተውሂድ መንገድ ከነብዩ ሰለላሁ ዐለይሂ ወሰለም ከአንቢያዎች ተያይዞ እኛ ጋር ሲደርስ ይህንን ደግሞ መንገድ ለማሳት አላህ ይጠብቀንና የተበላሸ ዐቂዳ የሚያስተምርም እዚያም በዲን ስም ይነግድም አለ። እንዲህ አይነት መድረክ ላይ እንዲህ ኸልቅ የሚገናኝበት ቦታ ላይ አሳስ የሆነውን መሰረታዊ የሆነውን ሌላው ነገር ሁሉ እሱ ላይ የሚገነባበት የሆነውን የተውሂድ ጉዳይ ካላወራን እኮ ከባድ ነው አይደል? የዐቂዳውን ጉዳይ መሰረቱ ካላማረኮ ሌላው ነገር ከንቱ ነው የሚሆነው። ሱብሃንአላህ። ይህንን የተዛባ የተሳሳተ እምነት የሚያስተላልፍም አለ። አንዳንዴ ለጆሮላ የሚቀፍ ሱብሃንአላህ። ኢብኑ ተይሚያ አልሐራኒ ምን ይላል? ጃዛሁ ላሁ ቢማ የስተሒቅ በያኑ ተልቢሲል ጀህሚያ የሚል ኪታቡ ላይ
አላሁ ተዓላ ይላል። ይሄ በጣም የሚሰቀጥጥ ንግግር ነው። ወልዒያዙ ቢላሂ ተዓላ አላህ አርሹ ላይ የተቀመጠ ጊዜ ይላል። ወልዒያዙ ቢላህ መላኢካዎቹ የተሸከሙት ጊዜ መላኢካዎች አርሽን ተሸክመው እሱ ከላይ ሆኖ ይላል በጣም ከብዷቸው ይላል። ወልዒያዙ ቢላህ ጀሰው ዐላ ሩከቢሂም ይላል። መላኢካዎቹ በእንብርክካቸው ወደቁ መሸከም አቅቷቸው ይላል። ወልዒያዙ ቢላህ ሐታ ሉቂኑ ላ ሐውለ ወላ ቁወተ ኢላ ቢላህ ይህንን በሉ ተባሉና ላ ሐውለ ወላ ቁወተ ኢላ ቢላህ ሲሉ ብድግ አሉ ተሸክመው ተነሱ ይላል። ወልዒያዙ ቢላህ ምን ይላል? እንዴት አይሸከመው ዓርሹ ያ ግዙፉ ዓርሽ ይላል። ፈለው አራደ አን የስተቂረ ዐላ ظህሪ በዑደትን ለስተቀለት ብሂ ቢቁድረቲላህ ይላል። ወልዒያዙ ቢላህ እንኳን ዓርሹ ግዙፉ ዓርሽ ላይ ይላል የትንኝ እንኳን የቢንቢ ማለት ነው እሷ እንኳን ጀርባ ላይ ቢቀመጥ እሱ ካስቻላት ትሸከመዋለች ይላል። ወልዒያዙ ቢላህ ስለማን እንደሚያወራ ግራ የሚገባ ማለት ነው። ስለ አላህ ነው የሚያወራው ይሄ ሰውዬ ወይስ ስለምንድን ነው የሚያወራው? ወልዒያዙ ቢላህ እንዲህ ያለ ኸቢስ የሆነ ዐቂዳን ኡማ ውስጥ ዘርቶ ኡማው ላይ አሰራጭቶ ወላሂ ከካንሰር የባሰ በሽታ አላህ ይጠብቀን። ዛሬ እከሌ ካንሰር ያዘው ተብሎ እንጨነቅለታለን። እከሌ እንደዚህ የልብ ኬዝ አለበት። ከዚህ የባሰ በሽታ እንዲህ አይነቱ በሽታ ነው። አላህ ይጠብቀን። ለመጀመሪያ ጊዜ በነብዩ ሰለላሁ ዐለይሂ ወሰለም አላህን መለመንን ተወሱል ማድረግን ያ አላህ በባሪያዎችህ ለምናሃለው፣ ያ አላህ በሰይዱል ኸልቅ ለምናሃለው፣ ያ አላህ በሰይዱና አብዱል ቃድር ጂላኒ ለምናሃለው፣ ያ አላህ በአሕመዱ ሪፋዒ ለምናሃለው ሚልን ነገር ለመጀመሪያ ጊዜ ይሄ ሽርክ ነው ብሎ የመጣ ሰው ኢብኑ ተይሚያ አልሐራኒ ነው። አላህ ይጠብቀን። ይሄ መጥፎ ሱም ኡማ ውስጥ ገብቶ ዛሬ መውሊድ ሲደረግ ስንት መከራ አልፈን እንደሆነ ታውቃላችሁ። ብዙ ዓቀባቶችን እያለፍን አንዳንዴ ያን ነገር ለማሰናከል ለማስቆም ይሄ እኮ ሽርክ ነው፣ ይሄ እኮ እንዲህ ነው እየተባለ ወልዒያዙ ቢላህ ነቢያችን ዓለይሂ ሰላቱ ወሰላም ሳያደናግረን ግልጽ አድርገው የተውልን መንገድ እያለ እዚያ ውርማ ውስጥ ገብተው ሰዎችን ኑ ወደዚህ ወደ ውርማው እያሉ የሚስቡና የሚጎተቱ ሰዎች አሉ። ኃይል ይጠቀማሉ፣ ገንዘብ ይጠቀማሉ፣ ሌላም አሕባቢ እኛ አልሐምዱሊላህ ሐቅ ላይ እስካለን ድረስ አላሁ መዐና አላህ ከኛ ጋር ነው። መላኢከቱላህ ከኛ ጋር ናቸው። አንቢያኡላህ ከኛ ጋር ናቸው። ሩሱሉላህ ከኛ ጋር ናቸው። አውሊያኡላህ ከኛ ጋር ናቸው። እኛ በአልከስዬ መንገድ ላይ ካለን አልከስዬ ሁሌም ከኛ ጋር ናቸው። በጀሰድ ባናቸው ሩሐን ከኛ ጋር ናቸው። መደደን ወኢምዳደን ከኛ ጋር ናቸው። ሌላም ሐበሻ ላይ ያለው ቁጥቡ አውሊያኡ የትም ቦታ ብንሄድ ከነሱ መንገድ ፍንክች እስካላለን ድረስ መንገዳቸውን አጥብቀን እስከያዝን ድረስ ያ ሁላ አውሊያ ከኛ ጋር ናቸው። አልሐምዱሊላህ ረቢል ዓለሚን። እኛ ከመንገድ አንውጣ ብቻ ሐቁን ይዘን ብቻ እንቀጥል። የያዝነው ጉዳይ ደግሞ ዝም ብሎ ተደራድረን ምንተው ነገርም ደግሞ አይደለም። ነገ ጀነትን እንገባበታለን ብለን የምናስብ ሲራጥን እንሻገርበታለን ብለን ምናምነው መንገድ ዛሬ ዱንያ ላይ ለትንሽ ነገር ብለን በቃ እንተውላችሁ ተውልን የምንባባለው ነገርም አይደለም።